ሰላም ጤና ይስጥልኝ። ውድና የተከበራችሁ የሳራ ዛናው ቻናል ተከታታዮች እንዴት ናችሁ? በያላችሁበት የዓለም ዳርቻ የክርስቶስ ሰላም ይብዛላችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን መንካታችሁን አትርሱ። ቤተሰብ የሆናችሁ ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። አሁንም ደግሞ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሸር እያደረጋችሁ እንድታበረታቱኝ እናንተን ማበረታታት እፈልጋለሁኝ። ያው ለተወሰኑ ወራቶች እንኳን አይባልም ከአመት ያላነሰ 1-7 ወር እየለቀቁበት አልነበረም። ያው ጠፍቼ ነበረ። አገር ቤት ገብቼ ከአገር ቤት 4 ወር ጠምጬ እንዲሁም ደግሞ እዚህ ከመጣሁ 3 ወር ሆኖኛል። ግን እየለቀቁ አልነበረም። ዩቲዩብ የሚለውን ራሱ ረስቼው ነበር እውነት ለመናገር ነው። አሁን እንደገና በ7 ወር ውስጥ ያው ዩቲዩብም እየጠበቀኝ ነው። አላነሳብኝም፣ እግዚአብሔር ይመስገን። ካላነሳብኝ አንድ ተስፋ እንደሰጠኝ ተረዳሁ ማለት ነው። 3 ወር 4 ወር ከሆነ በኋላ የሚያነሳ አለ እንትን ሞኔታይዜን ያነሳውን ምናምን። የኔ ግን 7 ወር ሙሉ ሆኖት ሞኔታይዜን አላነሳብኝም። ያ ማለት ሞራን ሆነኝና ለምን አልንቀሳቀስም የቻልኩትን ያክል። ያው እንግዳ ባረብ ስትሆኑ ከባድ ነው። አይዳውም ሁሉም ምንም ነገር ያስቸግራል። በዛ ላይ ደግሞ እኛን የመዳም ቅመሞች የሚያበረታታን ለእርስ በርሳችን አንበረታታ። ለምን እንደሆነ አላቅም። አልፈን ሌላዎችን የታዋቂዎችን ምናምን ስናይ እኛ ኖቲፊኬሽን ከኔ ከራሴ ጭምር ኖቲፊኬሽን ራሱ ቢመጣልን ገብተን አናይም። እኔም ራሴንም ጭምር ነው የምወቅሰው። ይሄ ግን ከሚሆን እኛ እርስ በርሳችን በቃ ሁላችንም አረብ ቤት ነው ያለነው። አንድ የማዳም ቀን ብንተጋገፍ የተበደረስ ነው ማለት ነው። እና እንግዲህ ከብዙ ቆይታ በኋላ መጥቻለሁኝ። እንደተለመደው ሲደርሳችሁ የሚደርሳችሁ ደግሞ ለሚደርሰው ሰው ሸራ እያደረጋችሁ ዩቲዩብን ከፍ እንድል አድርጉልኝ ስል በትህትና ጠይቃችኋለሁ። እንግዲህ ዛሬ ደግሞ እንግዳም አለ። ራሷን ታስተዋውቃችኋለች። የስራ ባልደረባዬ ምርጧ ጓደኛዬ አብረን የምንሰራው አለች። እሷም ትተዋወቃችኋለች ማለት ነው። ሰላም በይወጣ። ሰላም ቤተሰብ፣ እንዴት ናችሁ? እንዴት ቆያችሁ? እንዴት ዋላችሁ? እግዚአብሔር ይመስገን ከኛ ጋር ሁሉ ሰላም ነው። እንዴት ናችሁ እናንተ? እና ዛሬ የሳሪ ጓደኛ ነኝ። አታውቁኝም። ከዚህ በፊት ቪዲዮ ብዙ ሰርተን አናውቅም። እና ዛሬ ያው አዲስ ቪዲዮ ለመስራት ተገደናል። ሳሪም ስለጠፋች ዩቲዩብ ቀዝቀዝ ብሎባታል እና ዩቲዩብዋን ያው ሰብስክራይብ እና ላይክ ሼር እንድታደርጉላት። ከዚህ በኋላ በአዲስ ቪዲዮ እንመጣለን። እኔም እሷም አንድ ላይ ሆነን እንሰራለን። ቪዲዮ የምትፈልጉትን ነገር ጠይቁን። ሳሪ ምግብ ስለምትሰራ የምግብ ባለሙያ ስለሆነች ምግብም ሰርታ ቪዲዮ ታደርግላችኋለች። እናንተ ደግሞ ኮመንት ላይ ቀጣይ እንደዚህ አይነት ምግብ እንፈልጋለን የምትሉ ከሆነም እንሰራለን። አይዲያም ደግሞ አዳዲስ ነገር ያመጣን እንሰራለን ማለት ነው። ከዚህ በኋላ ነቃ ደንገጥ ብለን ወደ ዩቲዩብ መንደር እንገባለን ማለት ነው። እናንተ ደግሞ ላይክ እና ሼር እንዳታሳፍሩን፣ ኮመንት ማድረግ እንዳትተዉ ማለት ነው። እና ያው ጓደኛዋ ነኝ እኔ አብሬያት የምሰራው ማለት ነው። አዲስ ነኝ ለቤቱ ሳይሆን ከሷ ጋር ብዙም አልቆየም። ግን እግዚአብሔር ይመስገን ከኢትዮጵያ ከመጣች ስንት ወር? 3 ወር ነው። አዎ 3 ወር ሆኗታል። ግን እናት በዚህ 3 ወር ውስጥ እግዚአብሔር ይመስገን አብረን ነው የምንሰራው። ሳሪ መልካም ልጅ ናት። እናት ይመስገን አንድ ላይ ሲሰሩ ያው አበሻ ሆናችሁ ትንሽ ከበድ ይላል። ጋይስ ታውቃላችሁ፣ አበሻ አንድ ላይ መስራት ማለት ጦርነት ነው። እና እኛ ጋር ግን ያለው ነገር እንደዛ አይደለም። እግዚአብሔር ይመስገን ያው ተጋግዘን ነው የምንሰራው። አንዱ የጎደለውን አንዱ ይሞላል። ያው ድካም ይኖራል፣ ብዙ ነገር አለ። የሰው ልጅ ጭንቀት ይኖርበታል። ግን ያው ሁሉ ችለን እግዚአብሔር ይመስገን አንድ ላይ ለመስራት ያው በፍቅር ማለት ነው። ጋይስ በፍቅር ስሩ። አንድ ላይ የምትሰሩ ሴቶች ካላችሁ ጓደኛሞች ተጋግዛችሁ አንዱ ያንዱን ችግር ሸፍኖ በፍቅር በደስታ ማለት ሲሰሩ ምግብ ሲሰሩ በጣም ነው ቅልል የሚላችሁ ምናምን ጭንቀት ምናምን የለም። ፈታ ብላችሁ የምትሰሩት ማለት ነውና እንደዛ ነው። አንድ ላይ የምትሰሩ ልጆች ካላችሁ በዚህ አጋጣሚ በፍቅር ተባብራችሁ እንድትሰሩ ለማለት ነው። እኔና እሷ ያው እየተገጫጨንም እየተደነባ አረ ተገጫጨናል። አንገጫጭም። ያው በፍቅር ማርያም በፍቅር ነው ጋይስ። በፍቅር ተገጫጨን እንኳን አቅም ለዚህ በፍቅር ያው በፍቅር አለ አይደል? ይሄ ፍቅር እንዴት ነው? በቃ እንጫወታለን፣ እንደሰታለን። ሀሳቡን ካለ ሼር እንደራረጋለን ማለት በህይወታችን ውስጥ ውሏችን እንዴት ነበረ ምናምን የሚለውን
እናወራለን ቁጭ ብለን እንደ እህት እንደ ጓደኛም እንደ እህትም ማለት ነው። እኔ ቢከፋኝ እሷ ቢከፋት ደግሞ እኔ ያው ማጽናናት የሚባል ነገር አለ። አይዞሽ በቃ ያልፋል፣ አይዞሽ መባባል በጣም ትልቅ ነገር ነው። በነገራችን ላይ እናንተ አይዞሽ የምትሉት ሰው ማለት ነው እንዴት እንደሚበረታ አይደል ነው። አሁን እኔ ሲደብረኝ አንቺ ምን ሆነሽ ነው አይዞሽ ምናምን ትይኛለሽ። ከዛ አንቺም ደግሞ የሆነ ድብርብር ብሎሽ ምናምን ካየሽ ምንድነው ዛሬ የብዬ ጓልብሻለሁ። ከዛ እሷ አስቃታለሁ ማለት ነው። በግድም ቢሆን አዎ ማርያምን እግዚአብሔር ላደለው ሰው ማለት ነው አብሮ መስራት። አሁን እሷ እየተገጃጨምትን ግን መቤቴን አሁን እኔ ይሄው ማርያምን እሷም እኔም በዚህ እምላለሁ ከመጣሁኝ 3 ወሬ ነው። በ3 ወር ውስጥ ግን በጣም ማርያምን ካሁን በኋላም እግዚአብሔር ይጠብቀን። እግዚአብሔር አለ እንደተከባበርን ነው እየሰራን ያለ ነው ማለት። አሁን በራሳችን የሰው ልጅ የሆነ የራሱ የግሉ ድብርት ይኖረዋል አይደለ? በዛ ተደበርኩ ፊቴን አይታ በቃ ከዛ ከድብርት ለማውጣት ነው የምትሞክረው። እኔም ደግሞ ዛሬ ፋኑ ምንድነው ችግር አለ ወይ ይረበሻል ወይ ጅንጀና ጥሩ አይደለም ወይ ምናምን እንልና በዛ እንትን እንላለን። ያም ማለት ለምንድነው ሁለቱን አንድ ላይ መስራቱ ጥቅሙ ለዚህ ነው። በቃ ትነባበባላችሁ። በቃ ፊታችሁን አይቶ እንደዛ ከዛ ሙድ ውስጥ የማውጣቱ ምናምን አለና እግዚአብሔር ላደለው ጥሩ ለሆነ ጥሩ ሰው ሆኖ በቃ የበሰለ ማለት በስጋ በእድሜ ላይሆን ይችላል። የአእምሮ ብስለት ያለው ሰው ጋር ስትሰሩ በቃ ብቻ ከመስራት ሁለቱ ነው መስራት ይሻላል አይደል እንዴ? አዎ በቃ አሁን ብቻሽን አሁን የሆነ እኔ በነገራችን ላይ በተፈጥሮ ድብርታም ላይ በቃ ማለት ድብርታም ላይ ስላችሁ በቃ ደስ የሚለኝ አብዛኛውን ዝም ነው። በቃ ዝም ብሎ ዝም ማለት ነው። ግን አሁን እሷ ካለች ግን እንደዛ አይደለሁም። በቃ አው ማረን ዝም ስለማትል እንስቃለን፣ እንጫወታለን፣ ምን እንላለን። በቃ በዛ ላይ ደግሞ በጣም ጥሩ ልጅ ናት። እግዚአብሔር ይመስገን በጣም ጥሩ ናት። የሰው ክብር አትነግራም ማለት የሰው ልጅ የሰው ክብር ሲጠብቅ የራሱን ክብር እንትን ይላልና በስራም ደግሞ እንደዚህ የፉክክር ጥግ የለም። ብዙ ጋር እኮ ሰርተን አይተናል እኮ ስንት እኔ እዚህ ቤት ስንት አሁን 6 ዓመት ሊሞላኝ ነው እና 6 ዓመት ሲሞላኝ የተለያየ ሰው ጋር ሰርቻለሁኝ። እዚህ ሜዳ ላይ ባላወራውም የሆንኩትንም ሁኛለሁ እግዚአብሔር ይመስገን። እና ከሁሉም ሰው ጋራ ከሰራሁት እንደሷ ጋር ደስተኛ የሆንኩት የለኝም። ከዚህ ቀደም አላውቃትም። በሌላ ፓርት ብዬ ዘነው እንደመጣን አሁን እዚህ ላይ ባይሆን ሌላ ላይ በቀጣይ ቪዲዮ ላይ እንገልጻለን እንዴት እንዳገኘኋት። ያው ባላውቃትም ያስገባኋት እኔ ነኝ። ለዛውም ኢትዮጵያ ሆኜ ነው ሰዎቹ ሰራተኛ እንጂ የመጣችው ልናሳፍራት ነው እና ብለው ኮንትራቲቱን ግን እዚህ ቤት ከአሁን በኋላ መስቁል እያይቷ አንቺ ስለሆንሽ እኛ ከምናመጣ ራስሽ ብለው ቀጥታ ኢትዮጵያ እንደሆንኩኝ ሰራተኛ እንጂ ብሎ በእርግጥ ያመጣኋት እኔ ነኝ። ባመጣትም ግን አላውቃትም። በሌላ ነው በጓደኛ ያመጣኋትና ስመጣ ምርጥ ልጅ ናት። እግዚአብሔር ይመስገን። ተከባብረን አብረን እየሰራን አብረን እየበላን አብረን እየተኛን እየተዛዘንም ነው ያለ ነው። ተሸፋፍነንም ነው ያለ ነው። እግዚአብሔር ይመስገን እስከ መጨረሻ ያሳምርልን እና ይሄን ልላችሁ የፈለኩት ግን በቲክቶክ ምናምን ስናይ በቲክቶክ ብቻ አይደለም ምን የሚያለፍኩበት ነገር ስላለኝ የቲክቶክ ብቻ ሳይሆን አብራችሁ ስትሰሩ ብዙ ቻሌንጆች አሉ። ብቻ እግዚአብሔር ይመስገን እሱን ካነሳሁት ከባድ ሊሆንብኝ ስለሚችል ዋጥ ማድረግ ይሻለኝ ይመስለኛል ማለት ነው። ዋጥ ማድረጉ ይሻለኛልና ግን እግዚአብሔር ይመስገን ዛሬ ላይ ፈታ ብዬ ምርጥ እህትም የምትሆን ጓደኛ እግዚአብሔር ሰጥቶኛልና አብረን እየሰራን ነው። እንግዲህ ቀጣይ ቪዲዮ ላይ ደግሞ እሷ እንድጠይቅላችሁ የምትፈልጉ ካለ በኮሜንት አስቀምጡልኝ። በደንብ እንመጣለን፣ ባንድ እንሰራለን። የምታበረታታ ምርጥ እህት ናት እና እንግዲህ ከብዙ ጊዜ ጥፋት በኋላ በዚህ ከመጣን ቀጣይ ደግሞ ያው በአንድ ቪዲዮ እንዳናበዛባችሁ ቀጣይ ላይም ደግሞ እንደሱ ጠር ባለ መልኩ እንመጣለን። ጥያቄ እንድጠይቅላችሁ የምትፈልጉት ነገር ካለ እንደዚህ ስለ አብሮ መስራቱንም ቻሌንጅ እንዴት ነው የምትሉን እሱንም ማወቅ ካለ ያለንን እኛ 3 ወር ብዙም ባይባልም ቀላልም አይደለም። በ3 ወር ውስጥ እሷ ማናት የሚለውን አውቃለሁ፣ እኔ ማን ነኝ የሚለውን ታውቃለች። ተዋውቀናል ብዬ አስባለሁ ማለት ነው።
የሰው ልጅ መጥፎ የሚሆን ጥሩም በእንግድነት ምደን እኮ የተወሰነ ስለዛ ሰው አውቀን ልንመለስ ሁሉ እንችላለን አይደለ? እና ይሄን ይመስላል። ቀጣይ በቪዲዮ ደግሞ በሌላ ቪዲዮ እንገናኛለን። የመጨረሻ ሰላም ባያቸው እስኪ ውድ ጋይስዬ በሉ መልካም ቀን ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ነው የሚባለው አድርጉ። እኔ ደግሞ አይናፋር ነኝ፣ ቪዲዮ ምናምን ሰርቼ አላውቅም ጋይስ። አይናፋር ነኝ፣ አበረታቱኝ ነው። ከስር ኮሜንት ገብቼ ያለው በመጀመሪያ ጊዜ ነው ቪዲዮ ስሰራ። እንደዚህ አይነት ቪዲዮ ምናምን ሰርቼ አላውቅም። አዲስ ነኝ፣ ዩቲዩብም የለኝም። ደግሞ ዩቲዩብ ክፈቺስ ካላችሁ ዩቲዩብ ከፍታለሁ እና ሳሪትን አበረታቷት። የምር ያው ቆይታ ስለሆነ የመጣችሁ ብዙም እንትን አልነበረችም፣ ጊዜም ስለሌላት ቪዲዮ ለመስራትም አልተመቻትም እና አሁን ከዚህ በኋላ የምትፈልጉትን ነገር ጠይቁ፣ አለን፣ እንመጣለን። ላይክ እና ሼር እንዳትረሱ፣ ሰብስክራይብ አድርጓት፣ ቤቷን አሳድጉላት እና እንወዳችኋለን፣ እናመሰግናለን፣ እናከብራችኋለን። መልካም ቀን ይሁንላችሁ። ተመልሰን እስከምንገናኝ ባይ ባይ። አዎ ይኸው ቤተሰብ ግን ደግሞ እንትን እያለች ነው። የት ነው እንትን ይሄ ቪዲዮ በቆጠረው ልክ አስባለሁ እያለች ነው። ምን ትላላችሁ? ይሄ በቃ የኩሌ ነው እያለች ነው። ከዚህ ሁሉ እሷ ዩቲዩብ እንድትከፍት እንገፋፋታለን። ያው ቀጣይ ሀገሯ ስትሄድ በደንብ እንድትሰራ ትከፍታለች። እና ከሷ ጋር አሁን ቪዲዮ አሪፍ ላይ ከሆነ ያው እንግዲህ የኔን አይታለች ታመእነት ያለሽ ትከፍታለች እና አበረታቱ። መልሰን በሌላ ቪዲዮ እስከምንገናኝ እንወዳችኋለን። አበረታቷት። እሷ በተለይ አሁን ቆይታ ስለመጣች ትንሽ ደብሯት ነበረ ብዙም ለመስራት እና ቪዲዮ እይታ ካለውና ደግሞ ላይክ ሼር ካረጋችሁ እናንተ በደስታ ነው የምትሰራው። አዳዲስ ነገር የምትፈልጉት ምግብ ምናምን ጠያቂ ካላችሁ ሳሪ ነገር እንፈልጋለን ነገ በዚህ ዙሪያ ስሪልን ምናምን ትሉ ከሆነ እኛ እንሰራለን። የሚያዝናናችሁ ነገር ካለ ችግር የለውም። እሷንም ደግሞ በቃ እንዳልኳችሁ ምን እንድጠይቅላችሁ ትፈልጋላችሁ? በቃ በጥያቄ አፋጥጥላችኋለሁ ወይ ማለት ነው። በቃ መልሰን በሌላ ቪዲዮ እንገናኛለን። እንወዳችኋለን። መልካም ቀን ይሁንላችሁ ቤተሰብ። ባይ ባይ።